ታምናላችሁ? እግዚአብሔር ቃል ለሚያምኑት ይሰራል። አሜን። ለሚያምኑት ይነጋል። አሜን። እሺ ያገለገለው ለእግዚአብሔር ሰው እግዚአብሔር ይባርክ በሉት። እግዚአብሔር ይባርክ። ማሪ ያገለግሉትን እግዚአብሔር ይባርካችሁ በሉት። እግዚአብሔር ይባርካችሁ። እናንተም ተባረኩ። ጸልያለን። ግን የእግዚአብሔር ሰው ጉልበታም ነኝ ሲል ዛሬ ለካሌብ አይደለም ወደ ጸሎት እስከምንገባ ድረስ አንድ ነገር ብዬ ወደ ጸሎት ገባ። ሁላችን ልባችን እስቲ መልስ። ዛሬ ለካሌብ አይደለም የተነገረው፣ ለኔ ነው፣ ላንተ ነው፣ ላንቺ ነው። እግዚአብሔር ስለ ጉልበትና ስለ መውረስ ሲናገር አንድ እግዚአብሔር ሊሰራ ያለ ነገር ላመነ ሰው ሊሰጥ ያለ ነገር አለ። እስቲ አንድ ጊዜ አሜን። አሜን። ለሚያምን ስንቱ ይቻላል። እግዚአብሔርን እመን፣ እግዚአብሔር ቃሉ ያደርጋል። አሜን። ከእግዚአብሔር ቃል የሚበልጥ በሰማይ፣ ከእግዚአብሔር ቃል የሚበልጥ በምድር፣ ከእግዚአብሔር ቃል የሚበልጥ የትም ቃሉ ይሰራል፣ ቃሉ ይፈጽማል፣ ቃሉ ያደርጋል። በቃሉ የተደገፉት ያልፋሉ። እስቲ አልፋለሁ በሉ። በጌታ በኢየሱስ ስም እንደ ቃሉ ውረሽ። እንደ ቃሉ ውረስ። ያልተመቸ ነገር አለ፣ ግን እንዲህ ነው ያለ ካሌብ። አሁንም ይህንን ተራራማውን ምድር፣ ይህንን ጫካ፣ ይህንን መንጥሬ ወርሳለሁ። ቃል አለኝ፣ ወርሳለሁ። በጌታ በኢየሱስ ስም መውረስ ይሁን። በጣም ትልቅ ጫካ በዘመናችን አለ። በጣም ትልቅ በጣም ከባድ ጫካ። ስለዚህ ይሄንን ጫካ በእምነት መንጥረን፣ በጸሎት መንጥረን፣ በእግዚአብሔር ቃል ተደግፈን መንጥረን፣ ጥርጣሬ፣ ፍርሃት፣ ስጋት አይቻልም የሚባል የኑሮ ናራ እውነትም ከ2000 ጀምሮ የጀመረ ጅማሬ እንደ ሁኔታ እያለ እየባሰ መውረድ ትቶ እየናረ እየወጣ በሚሄድ በዚህ ዘመን ላይ አውሬው ደግሞ በዚች አጋጣሚ ስራዬ ነው ብሎ በወጣ በዚህ ዘመን የተለያየ ድክመት ወደ ጌታ የሚያዩትን ለመፈተን ያለንን ኃይሉን ይዞ ጠላት በተነሳ በዚህ ሰልፍ ዛሬ ጉልበታም ሰው ይወርሳል። አሜን። ሃሌሉያ። ስምላቱ አንድ ሰው አሜን በል። አሜን። ዝም ብሎ መፈከር አይሰራም። የሆነ ነገር ጉልበታም ነኝ ፈርጠም ያለ ነኝ ማለት አይሰራም። አንዳንድ ሰዎች ጉልበታም ነኝ ብሎ እንዲህ ብሎ ይሄዳል። እዚህ ብሎ ይላል። ወባ እኮ ብትይዝ ሌሊት ወባ ቢይዝ እዛው ነው የሚደፋ። 4 ሰው ተሸክሞ ያነሳ። እኔ በዘመኔ የሰው ጉልበት እና የሰው እውቀት አልፈና ሲጀመር ምንም አይመስለኝም። አንድ የሚፈራው ኃይል አለኝ። አሜን። አንድ እግዚአብሔር በሉ። አሜን። እኛ ጋር አንድ በጣም ሰዎች የሚፈሩ ሰዎች አሉ። ሰዓቱን ለመጠቀም በጣም ይፈራ ሰው አለና ነጋዴ ነው። የኔም ነጋዴ ነኝ። ያው የከተማው ይሄን የገጠሩ ይሄን ጤፉ ያለ ሁሉ በከተማ አንድ ብሎ መጋዘን የሰራ ሰው ነውና በቃ ያለ ሁሉ ሀያና ሰውየውን እንደዚህ ያነሳል። አንድ ላይ ማንም እሱ ካለ ወደ ማንም ዘጋ ያለ ሁሉ እያያት ተባለ እንጂ ራሱ ነው የሚረከቡ። ይሄሉን ገልብጦ እኛ ደግሞ የዘረገንበት የኛ መደብ ሁሉ ጨርሶ ለራሱ አይደለም። ጉልበታም አይደለም። በጣም ጉልበታም ባንደር ያለ ደግሞ የሚሰማ ገንዘብ አለው፣ ጉልበት አለው፣ ምናምን አለው፣ ተሽከርካሪ ምናምን በቃ አለ። ምናምን የተባለ ነገር ምናምን ሰው የጥም ብሏል፣ ሰክሯል በምናምን እና ልቡ ተደፍሯል። ከምናምኑ የተነሳ ሰው ሁሉ ይፈራል። ከባቢ ይፈራዋል፣ ከተማ ይፈራል፣ በቃ ቀበሌው ይፈራዋል። እና ባይፈሩትም ደግሞ በገንዘብ ይዘጋልና በምድሪቷ ላይ የሚወረሰው እና አንድ ቀን በመደባችን በጣም ይህሉ በስቶ ማንም ሰው ከዚህ የዚህ 2 3 4 የሚሆን የሚነግዱ ሰዎች ከኔ ጋር አንድ አይነት ስራ የምንሰራው መደብ አለና
አንድ አይነት ባይሆን የራሱ የዘረጋ ተረከሰ። ሁሉ ሰው ተነስቶ ሄደ። እኔ ግን ቆምኩትና በአጠገቡ በራሱ ሂል አጠገብ ቁጭ አልኩና ቆምኩኝ ዝም ብዬ። ሁለት ጊዜ ሰራተኞቹ መጡና ዞር በሉ። ዞር አልልም። ለምንድን ነው ዞር ማትይ አንቺ ሰው አለ። እኔም ነጋዴ ሀጂም ስሙ እንትን ነውና እሱም ነጋዴ ነው አልልም። ከዛ በኋላ እኔ ሲከራከር አየ። ሁለት ሄዶ አልነሳም ብላለች አለ። መጣ እሱ ራሱ ወዮ ታዱ ይላል። ምንድን ነው ሰውዬው እኮ ዝም ብሎ ነው የሚመታል። ማንን? እኔን? አዎ። ኧረ እኔን ለምን ይመታል? መጣ። እዛ ለምንድን ነው ሌሎች ሁሉ ሸሽተው አንቺ የቆምሻል? እኔ የቆምኩት አለ አልኩት። አዎ አገሩ ቦታው እኔም ነጋዴ ስለሆንኩ አንተም ነጋዴ ስለሆንክ እኩል ስለሆነ ነው እኩል። አንተም በብዛት ብትሰራ እኔም በጥቂቱ ቢሰራ ስራችን እኩል ስለሆነ ነው የቆምኩት። ስለዚህ ልሰራበት ነው። አንተም እዛ ጋር ትሰራለህ፣ እኔም እዚህ ጋር እሰራለሁ። ለዚህ ነው። እነዚህ ስለምን ሄዱዋል? እነሱን ጠይቃቸው። እና ማለት የሚፈልገው ምናምን አያስፈራችሁ። በሰው ላይ ታብቱ እያልኳል። ግን የምትተማመኑትን ከያዛችሁ ምንም የሰው ጉልበት፣ የሰው አቅም፣ የሰው ዝና፣ የሰው ምናምን የእግዚአብሔር ሰዎችን አያስፈራ። የእግዚአብሔር ሰዎች በእነሱ ላይ ጉልበታ ምንድነው ብትሉ ጉልበት እግዚአብሔር ብቻ ነው። እስቲ አሜን በል። ለዲ አባሲያ። ስለዚህ እኔ ጉልበታም ነኝ። ወንጌል ለመስበክ ነው ምሳሌ ነገር። እኔ ጉልበታም ነኝ። እኔ ጉልበታም በቃ እወርሳለሁ። ስጠኝ። ማን ዛሬ ተንበርክኬ የምትወርሰው? ማን ጸልየሽ የምትወርሲ? ማን ነው ሰዎች ባቆሙ ጊዜ ጉልበት የሚያገኝ? የበረታው በደከመ ጊዜ ከአምላኩ ጋር ተነጋግሮ የሚወርስ ማን? ረለባ ጀነማ ሰፍራዲ እግዚአብሔር ዛሬ እጁን ይሰጣል። ዝም ብላችሁ አሜን በሉ። አባቴ ዛሬ ክንዱን ይገልጣል። ልቡን ራሱ ዛሬ ይገባል። ለአንድ ሰው ቀኑ ይሆናል። ወደ ኋላ የቀረ ሰው ወደፊት ያልፋል። ብላን ታርዳ ሳፊያን ያ ሰው በዛ ከተማ አብዶ ነው የሞተ። በከተማ ላይ ዞሮ አብዶ ነው የሞተ ሰውዬው። የሰው ጉልበት ይሰበራል። የሰው ምናምን ይወድቃል፣ ይጠፋል፣ ይቀራል፣ ይቆማል። ስለዚህ ካሌብ ያሰበው በእግዚአብሔር ጉልበት ነው። እንደው እነዚህ ጉልበታም ነው እንዲህ ነው የሚሉ ሰዎች ያለ እድሜ ነው የሚሞቱ። የእግዚአብሔር ቃል በትንቢተ ኤርምያስ ላይ እንዲህ ይላል 5:17 ላይ ስጋ ለባሹን የሚደገፉ ክንድ የሚያደርጉ ከእግዚአብሔር ልብ የሚመልሱ ሰው ርጉም ነው ይላል። ካለ በኋላ በምድረ ባዳ እንደሚቀመጥ እንደሚያድግ ቁጥቋጥ ማያድግ እንደ ቁጥቋጥ ነው ካለ በኋላ መልካም በመጣ ዘመን አያይም ይላል። እግዚአብሔር ያንን ሰው ይቆርጠዋል፣ ያነሳዋል። ሬባ ለባስ ያክራንታ ወገኔ በእግዚአብሔር ታመን፣ በእግዚአብሔር እንታመን። ኢየሱስ ጌታ ነው። አንድ ሰው አሜን ይላል። ስለዚህ ይሄ ጉልበታም ነኝ ያለ ሽማግሌ እኮ ካሌብ ጉልበት የለው፣ ግን ጉልበትን አየ፣ አቅሙን አየ፣ እግዚአብሔርን አየ፣ ኃይሉን አየ። አንዳንድ ሰዎች እንዲዳሉ ጉልበታም ልጅ እንዳለ ልጆች ያሉ ልጄን እንደዚህ ይላል። እንደዚህ ያሉ ሰዎች የለም ብዙ ገጥሟል፣ ግን ያለ ቀናቸው ነው የቀበሩ። ስለዚህ ያንተ ጉልበት ያንቺ ጉልበት፣ ያንተ አቅም ያንቺ አቅም ልዑል ይሁን። አሜን። ዛሬ በዚህ ጉባኤ ሰው አለ። እስቲ አንተ ጉልበቴ ነህ በሉ። ከፍ አድርጉ። ግድ የላችሁ መገለጥ እያወራ አንተ ጉልበቴ ነህ በሉ። አንተ አቅሜ ነህ በሉት። እግዚአብሔር ያሳልፍሃል። ረባ ከሚያልቁት ጋር አታልቅም፣ ከሚወድቀው ጋር አትወድቅም። እግዚአብሔር እንደ አቅሙ ያሻግራል። አንድ ሰው ለዛሬ እድለኛ ሰው ኃይል የእግዚአብሔር ነው። ወደ ሀሲክራን ታላቤቴኒ ባዲ ጀነማ ሲፍሬን ቴሌቤጂ አይሉዲያ ክላዲያ ባስ ባባ ብሬንታንዳ ሳኪያ ተክሬቢያ አይሉ ሀዲማ ሳኪያንታ አየለ አንድ መንፈስ አለ። አሁን ወደቀ።
እግዚአብሔር ኃይል ጣለው። እስቲ ኃይል የእግዚአብሔር ነው በሉ። እስቲ ጉልበት የእግዚአብሔር ነው በሉ። ሰውየው አየኝና ከፊቴ ሄደ 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 ሄደ። የሆነ ነገር አሁን ሄደ 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 ራዲያ ሄደልሽ 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 ሄደልሽ። ኢየሱስ እስቲ ሄደ በሉልኝ። አንድ የሚሄድ ነገር አለ ዛሬ። ብለስ ታክራዲያማስ አይሎዲባ ፕራዲያማስ ኢየሱስ። ስለዚህ 85 ዓመቴ ነው። ትዝ ይልሃል ግን ጉልበታም የእግሪ ጫማ የረገጠበትን እሰጣለሁ ብሎኛል። እስቲ የረገጥኩትን ወርሳለሁ ብል ሰው አለ እንዴ ብላችሁ ደግሞ የተከራያችሁ ቤት ወርሳለሁ ብላችሁ እንደው ይሄ ቤት የኔ ይሁን እንዳትሉ። እንደዛ አይደለም። የረገጥክበትን ስፍራ ብትወርስ እግዚአብሔር ህዝቡን ይሰጣል። ሰርተህ ትባረካለህ። ተምረህ ሰው ትሆናለህ። ረለባጂና ብዙ ጴንጤ በምኞት ነው የሚሞተው። ያ ይሄ ድልቅ ይሄ ፎቅ ጌታ ይሰጠኛል። አይሰጥም። ዝም ብሎ አይሰጥም። የሰው ፎቅ ሰርቴ ነግዴ አገልግሌ ጸልዬ ጠብቄ ይሰጣል። ስለዚህ እንደዚህ የረገጥኩበትን ስም ጫካ መነጥራለሁ አለ። ጉልበታም ነኝ አለ። እዋጋለሁ አለ። አርሳለሁ አለ። እነግዳለሁ አለ። እሰብካለሁ አለ። አወራለሁ አለ። እዋጋለሁ አለ። ቀበሮችን እከለክላለሁ አለ። እባቦችን እገላለሁ አለ። አከልካዮችን እከለክላለሁ አለ። ኧረ አንድ ሰው አሜን ይላል። መሰከ አንድ ጊዜ እንዲህ አለ። አንድ ቤት ሄጄ ለአንድ ሰው ጸለይኩ። ቤት ኪራይ እየተከራየ ልክ ውስጤ አንድ ሰው ስሙን እየጠራ አስቸገረ። ለካ ማታ የሚገል መንፈስ ነበር። ሚስቱ ፖሊስ ሆኖ እዛ ቤት በገባበት ሚስቱን በገደለበት ቤት ተከራይተው ገቡ። አሁን ደግሞ ሚስት ባሏን ልትገል በተዘጋጀችበት እግዚአብሔር ልቤን በደብረ ዘይት ነበር በጣም ነገረ ጌታ እኬሌ አረ ስልኩን ፈልግስ ብለን ስልኩን ደውለን ማታ መጠን ዝግጅቱ ማታ ነበር ያን ሰው ለመግደል እና ያ ቤቱ ደም የለመደን ውሻ ዘሎ ጣራ ላይ ነው የሚያድረው። ቤት ላይ እብድ አለ። የተለያዩ ድግምቶች ቤት ውስጥ አለ እና በዚህ ኪራይ ተከራይቶ ገብቼ እኔ ሲያዳምጥ ጌታ ነገረኝና ጸለይኩ። የሚሆነው ሁሉ ነገር ከሰማው በኋላ በዛ ሰዓት ሲጸልይ ከጸለይኩላቸው በኋላ እንዲህ አልኩኝ፣ ከዛሬ ቀን ጀምሮ ኪራይ ቤትን ከእናንተ እጅ ዘግቻለሁ። እስቲ አሜን በሉ። መዘጋት ለሚገባው አሁን ይዘጋ። አሁን አሜን ይዘጋ። እግዚአብሔር ማቆም በሚገባ መንገድ ያቁመው። እንዲህ ብዬ ጸለይኩኝ። ጌታ ቦታ ሰጠው። እዛ አካባቢ አንዱ ደግሞ ነበረና አንተ ሰው እንዲህ ይላል፣ በጣም ጓደኛ ከሱ ጋር አይደለም። አዎ ግን ለሱ በደንብ ጠላት ነው ያልኩ። ጓደኛሞች በጌታ ስም የእግዚአብሔር ሰው ነው። ዝም ብለህ ያንተ ጠላት ነው ይሄ ሰው። ውስጡ በጣም እኔ ሰውን በፊቱ ነው የምናገረው ሲል አንተ እንዲሁን ንሳ ካልገባ እንዲህ ካልሆንክ ስለ አንዳንድ ምኞቶች ነው የሚያወራው እና እንዲህ ካልሆንክ እንደዚህ ብትን ብለህ ትጠፋለህ። ግን ከጌታ ጋር ከተስማማ፣ ከጌታ ጋር ከቆም፣ ከጌታ ጋር ህብረት ጋር ንሳ ከገባ፣ ከሚታወቀው መንገድ ከተመለስ እግዚአብሔር ሰው ያደርጋል ብዬ ተናገርኩ። ኢየሱስ ጌታ። ሰውየው ተቆጣና እንዲህ አለ፣ እኔ ገና በዚህ ከተማ ፎቅ ሰራለሁ። ኧረ እባክህ አይፎቅ እከሌ እንደዚህ ትንቢት ተነግሮኛል። እሱን ተው፣ እሱ ትንቢቱን ተው። ትንቢቱ ስትኖር ይሰራል። እንኳን ፎቅ ጎጆ አሰቆር ሎሳክራዲያ ማሳ የዝም ብለው ምኞት ፎቅ አርቶ ኩሽና አይሰራም። የተሰበረ ይሁን። አሜን። ዝም ብለው የሆነ ነገር ሳይሆን ፕራዲያ ሳካ የሚጸልይ ሰው የሚበረታ ማስለቀቅ ይችላል። ስራ ባይኖር ራሱ ስራ ይፈጥራል። ስራ ባይኖር ሰማይ ታስከፍታል። አሜን። ያው ታስለቅቃለሽ። አሜን። ጉልበታም ሰው ይሄ ነው። አንድ ሰው አሜን ይላል። አሜን። ከጉልበትም የሚበልጥ ጉልበት አንድ ጉልበት ነግሬ ጸሎት ገባ ሳትን ከመጣ እሱ አንደኛ በእግዚአብሔር መታመን፣ አሜን። ሁለተኛ እንደ እግዚአብሔር ቃል መታዘዝ፣ አሜን። ሶስተኛ እግዚአብሔር ባለ